የ4000 ዋች አወር ምስጢር። ብዙ ጀማሪ ዩቲዩበሮች ሁልጊዜ 4000 ዋች አወር የሚል ቪዲዮ እየፈለግን ማገልባበጡን እያየዘዋለን። እዛም ውስጥ ሄድን ብዙ የሚያዋጣ ነገር አላገኘንም። ስለዚህ ምስጢሩ ምንድነው? 4000 ዋች አወር ጀማሪ ዩቲዩበሮች እንዴት አሞልተን ሞኔታይዝ እንሆን የሚለን የሁላችንም ጥያቄ ነው። ዛሬ 4000 ዋች አወር ለመሙላት ዩቲዩብ ምን ይላል፣ እንዴትስ እንሙላ የሚለውን በዚህ ቪዲዮ አሳያችኋለሁ። ቪዲዮውን ላይክ አድርጉና ጀምሮት ቀጥታ ወደ መረጃው ነው የማልፈው። ዩቲዩብ ላይ እንግዲህ 4000 ዋች አወር 1000 ሰብስክራይበር የዩቲዩብ ፓርትነር ለመሆን እነዚህ ሁለቱ ነገሮች ያስፈልጋሉ በዋናነት ማለት ነው። በከፊል 3000 ዋች አወር እና 500 ሰብስክራይበር ስቲከሮችንና ሾፒንግ ማግኘት ይቻላል። ስለዚህ ዛሬ ዩቲዩብ ራሱ ምን ይላል ስለ 4000 ዋች አወር፣ እንዴት አድርገን ነው ኤሊጂብል መሆን የምንችለው የሚለውን አብረን እንመልከት። ዩቲዩብ እንግዲህ 3 ፊቸር ኤሊጂቢሊቲ ብቁ ለመሆን ብሎ ያስቀመጣቸው ነገሮች አሉ። ይሄንን በአንደኛው ቻናሌ ላይ ለቅቄዋለሁ ከዚህ ቀደም። ዛሬ እሱን አሳያችኋለሁ። እንደምትመለከቷቸው ዩቲዩብ በቡሌት አድርጎ ያስቀመጣቸው አድቫንስድ ፊቸር ወይም ደግሞ ፊቸር ኤሊጂቢሊቲ እዚህ ሴቲንግ ውስጥ ገብታችሁ ዩቲዩብ ስቱዲዮ ላይ የምታገኟቸው ናቸው። ቻናል ላይ ሆናችሁ ስለዚህ እነሱን እናያቸዋለን። ከሶስተኛው ነው የምጀምረው። የመጀመሪያው እንግዲህ ብለን ኤሊጂብል ለመሆን ትልቁ ነገር ክሬት ሞር ሾርት ዴይሊ ነው። ብዙ ቪዲዮ በመልቀቅ ነው። ቪዲዮ ካለቀቃችሁ አንድ ቪዲዮ ቫይራል ከነዛ ውስጥ ወጥቶላችሁ ብዙ ዋች አወር ካልታየላችሁ የናንተ ቻናል ዋች አወር ማግኘት አይችልም። እይታ ያስፈልገዋል። ብዙ ዩቲዩበር ሊላችሁ ይችላል። ነገር ግን ያለ እይታ ምንም ሊሆን አይችልም። እይታ ካላችሁ ብቻ ነው አንድ ቻናል 4000 ዋች አወር ሊያገኝ የሚችለው። ያን የምታደርጉት ደግሞ ብዙ ሰው ሊላችሁ ይችላል የግድ ቪዲዮ መልቀቅ ይኖርባችኋል ወይም ደግሞ ላይቭ ስትሪም መግባት ይኖርባችኋል። ስለዚህ እንደምትመለከቷቸው እዚህ ቦታ ላይ የተቀመጡትን ነገሮች ብትመለከቱ የመጀመሪያው ሞር ቪዲዮ ዴይሊ ነው የሚለው። አፕሎድ ሞር ቪዲዮ ዴይሊ። እንደምትመለከቱት እንግዲህ ዩቲዩብ ሪኮመንድ የሚያደርገው ብዙ ቪዲዮዎችን በቀን እንድንጭን ያዘናል ማለት ነው። ስለዚህ ፊቸር ኤሊጂብል ሆነን ለመቀጠል ይሄን ለማድረግ ምን ያስፈልገናል? ሞር ቪዲዮዎችን እንድንጭን፣ ሾርት ቪዲዮዎችን እንድንጭር። እንደምትመለከቱት ክሬት ሞር ሾርት ዴይሊ፣ ብዙ ሾርት ቪዲዮዎችን መልቀቅ ያስፈልገናል። ላይቭ ስትሪም መግባት ያስፈልገናል። እነዚህን ካደረግን ዋች አወራችን አልጨምር የሚልበት እቅድ አውጥተን በ3 ወር፣ በወር፣ በ2 ወር፣ በ4 ወር ሞኔታይዝ እንድንሆን የምናደርገው ራሳችንና ራሳችን ብቻ ነው። ብዙ ቪዲዮዎችን ማየት አይደለም። ሰው ቪዲዮ ላይ እየሄዳችሁ ብዙ አይነት ክራይቴሪያ ብታገኙም ከነዚህ ክራይቴሪያዎች አይወጡም። 4000 ዋች አወር እንዴት ልሙላ የሚል ቪዲዮ ሊለቀቅ ልታወጡ ትችላላችሁ። ግን ከነዚህ አይወጣም። ምንድን ሊሏችሁ የሚችሉት ቪዲዮ አፕሎድ አድርጉ፣ እንደዛ ላይቭ ስትሪም ግቡ፣ በዚህ ታይማቸውን ጊዜያቸውን መሙላት ትችላላችሁ ብሎ ነው ሁሉም የሚያወራቸው። እንደምትመለከቱት ፕሌይሊስት ክሬት ማድረግ፣ እንደምትመለከቱት ክሬት ሞር ላይቭ ስትሪም ዴይሊ፣ እንደምትመለከቱት በየቀኑ በቀን ሞር ነው የሚለው። እንደምትመለከቱት በቀን ሞር ስትሪም እንድታደርጉ ነው የሚያዛችሁ ማለት ነው። ኢምቤዲንግ ሊንክ ሌሎቹ ኤክስትራ ምናምን ይላል። ግን በዋናነት እነ ክሬት ሞር ስትሪም ዴይሊ እና ሾርት በየቀኑ 4-5 ሾርቶችን መልቀቅ፣ 4-5 ቪዲዮዎችን መልቀቅ። እነዚህን ካደረጋችሁ ዩቲዩብ ምን ትላላችሁ? ፊቸር ኤሊጂቢሊቲያችሁ ኦን ሆኖ የዩቲዩብ ፓርትነር አባል መሆን ትችላላችሁ ይልናል። እነዚህ ናቸው እንግዲህ እነዚህን ክራይቴሪያዎች ካሟላን ከመጀመሪያው ጀምረን እንመለከታቸው። እንግዲህ ሶስተኛው ላይ ነው። ሁለተኛው ላይ እንደምትመለከቱት ኢንተርሚዲየት ፊቸር ኤሊጂቢሊቲ ብሎ ራሱ ያስቀመጣቸው አሉ።
ከስተም ታምኔል ነው። ታምኔሎችን መጠቀም እሱ ታችኛው ላይ እንመለከተዋለን። ላይቭ ስትሪም መግባት ቪዲዮ ሎንገር ዛን ከ15 ደቂቃ ሁላ የበለጠ ብዙ ዋች አወር እንዲያመጣልን የሚያደርገው ይሄ ስለሆነ ነው። ከ15 ደቂቃ የበለጠ ስናደርግ ምን ይሆናል? ብዙ እይታ ይኖረዋል ማለት ነው። ትንሽ እንኳን ቢታይ 1 ሰዓት ሊያመጣልን የሚችለው ከ15 ደቂቃ በላይ ይሆን እንጂ ከ15 ደቂቃ በታች ሆኑት ምን አይሉም። ብዙ ደቂቃቸው ባነሰ ቁጥር እይታቸውም ትንሽ ሲሆን 100 ሰው ቢያዩና አንድን ትንሽ ቪዲዮ የ1 ደቂቃ ቪዲዮ 100 ዋች አወር ነው 100 ሚኒት ነው። ወደ ሰዓት ስቀይሩት ደግሞ 1.4 አካባቢ ነው የሚሆነው። የ15 ደቂቃ ግን ብታረጉት 10 ሰው እንኳን ቢያዩ ኦልሞስት ሃፍ እንኳን ቢያዩ 7 አድርጋችሁ ያን ካልኩሌት ማድረግ ትችላላችሁ። ስለዚህ እዚህ ቦታ ላይ እንደምትመለከቱት እነዚህ አሉ ኢንተርሚዲየት ፊቸር የተቀመጡ። ሁለተኛ የመጀመሪያው ደግሞ ስታንዳርድ ፊቸር የሚባለው ኮላብሬት ፕሌይሊስት ላይ ክሬት ማድረግ ኮላብሬት ማድረግ ከቻላችሁ አድ ኒው ቪዲዮ ኤግዚስቲንግ ፕሌይሊስት ክሬት ማድረጋችሁ ቪዲዮ አፕሎድ እነዚህ በደንብ ቪዲዮ አፕሎድ የምታደርጉ ከሆነ እነዚህ ሶስቱን ክራይቴሪያዎች ካሟላችሁ ዩቲዩብ ላይ በአጭር ጊዜ ምን ተላላችሁ ሰዓታችሁን መሙላት ትችላላችሁ። ለእናንተ አንድ ቪዲዮ ያሳያችኋለሁ። ከአንድ ቪዲዮ ብቻ 2000 ዋች አወር እንዴት እንደተገኘ ላሳያችሁ። ያ ማለት ለእናንተ አፒታይዘር እንዲሆናችሁ ነው። ከአንድ ቪዲዮ 2000 ዋች አወር እንዴት ተገኘ እዚህ ቦታ ላይ አሳያችኋለሁ ማለት ነው። እንደምትመለከቱት እዚህ ቦታ ላይ ከአንድ ቪዲዮ ላይ 4000 ዋች አወር እንዴት ላገኝ እንደቻሉ 42000 ሰው አይቶታል። ከአንድ ቪዲዮ ላይ ብቻ ስንት ታይቷል ማለት ነው? 4000 ዋች አወር 2000 ታይቷል ማለት ነው። ከአንድ ቪዲዮ ብቻ ያ ምን ታረጉት ምንድነው? ከዛ ውስጥ አንደኛው ቪዲዮ ምን ሊሆን ይችላል ማለት ነው? ቫይራል ሊሆን ይችላል። እንደምትመለከቱት አሁን ይሄ ቪዲዮ 2000 ዋች አወር ታይቷል ማለት ነው። ልክ እንደዚህ 2000 ዋች አወር 1500 300 ብላችሁ ምን ልትሉ ትችላላችሁ ማለት ነው? ልታገኙ ትችላላችሁ ማለት ነው። ስለዚህ ቪዲዮ ካለቀቃችሁ ምንም ካልሰራችሁ ምንም ልታደርጉ አትችሉም። እንደምትመለከቱት እንግዲህ አሁን ኤቢቲ ስቴል 3 ተምኔሎችን ቴስት የምናደርግበትን ሳቢ የሆነ ተምኔሎችን ሰርተን ዩቲዩብ እንድንለቅ ይሄን ፈቅዶልናል እንደምትመለከቱት። ስለዚህ ይሄንን በመጠቀም ተምኔላችንን በማሳመር ፕሌይሊስት ክሬት ማድረግ ካርዶችን በመጨመር እነዚህን በማድረግ ምን ማድረግ እንችላለን ማለት ነው? ዩቲዩብ ላይ በአጭር ጊዜ ሰዓታችንን መሙላት እንችላለን ማለት ነው። ከአንድ ቪዲዮ አሁን እንዳሳየኋቸው 2000 ዋች አወር በአንድ ጊዜ ማለት ነው። ስለዚህ ያ ማለት ደግሞ ስሩ ፕሮሰስ ነው። እናንተ መቼ ላይ ነው ሞኔታይዝ ለማድረግ የፈለጋችሁት የሚለው ጥያቄያችሁን የሚመልስላችሁ እሱ ነው። መቼ ነው ክሬት ካደረጋችሁ የእናንተ ዩቲዩብ በ3 ወሩ ነው፣ በ4 ወሩ ነው፣ በ5 ወሩ ነው፣ በቀን ስንት ቪዲዮ ብለቅ ነው ቻናሌ ሞኔታይዝ ሊሆን የሚችለው 4000 ዋች አወር ላገኝ የሚችለው 1000 ሰብስክራይበር ላገኝ የሚችለው የሚለው ራሳችሁ የምመልሱት ይሆናል። ብዙ ጥረት ያስፈልገዋል ዩቲዩብ ላይ እንደዚህ ማንም እንደሚላቸው ቀላል አይደለም። አንዳንድ ጊዜ ብዙ ሰው ታግሎ ሆነ ቦታ ላይ የሆነ ቪዲዮ ቫይራል ከወጣለት በኋላ ከዛ ያ ቫይራሊቲ ያን ሰው ይዞት ቫይራል ይወጣል ማለት ነው። ስለዚህ እንደዛ እስከሆናችሁ ድረስ የራሳችሁ ጥረት ያስፈልጋችኋል እና በርትታችሁ መስራት ይኖርባችኋል። ማንኛውም ጥያቄ ካላችሁ ዲስክሪፕሽን ቦክስ ላይ አስቀምጡልኝ። በፈለኩት ጊዜ ሳይሆን እናንተ በፈለጋችሁት ጊዜ ለማውራት ፈቃደኛ ነኝ። ቴሌግራም ቻናል አለኝ፣ እዛም ላይ ዩቲዩብ ላይም ጻፉልኝ። ለእናንተ ለመመለስ ፈቃደኛ ነኝ። አመሰግናለሁ ስለነበረን ጊዜ። በርቱ።